እንዴትም አድርጋ ፍሬም አበጅታ የራሷን ቁጣ ከትግሉ ጋር እንዴት አድርጋ ሰፍታ ማቅረብ እንዳለባት ነው የምታስበው እሷ። እንዲህም ያሉ ነገሮች አሉ። አንዱም ይመጣል ወይ በሆነች ሴት ጋር ተጣልቶ ሊሆን ይችላል፣ ተናዶ ሊሆን ይችላል፣ ወይ በድላው ሊሆን ይችላል፣ ሽር ብሎ ይገባል። እንደውም በቃ ከዚህ በኋላ ምናምን ትዳር አያስፈልግም ሊል ይችላል ሰውየው። ከዚህ በኋላ ሃይማኖት አያስፈልግም ምናምን ሊል ይችላል። ለዚህ ሁሉ ፍሬም አለማበጀታችን ነው ለጣልቃ ገብነት ምቹ እንዲሆን ያደረገው። ስለዚህ ይሄን ነገር የምትደግፉ በዚህ ጉዳይ ላይ የሚታገሉ ሰዎች ይሄን ማድረግ ያለባቸው አይመስልሽም? ይሄ ክፍተት ያለ አይመስልሽም? ለልና እስኪ ንገሪንና ወደ ሰብለ እንሄዳለን። አላው አርገናል፣ ያንን አርገናል፣ ያንን ካልቸር ፈጥረናል። ማን ያንን ድናይን የሚያደርግ ካለ አሁንም ኢንዲሉዥናል ሆነናል ማለት ነው። ኤኒዌይስ ክሊር መሆን አለበት ከነሱም ኢንስቴድ ኦፍ ይሄ በሶሻል ሚዲያ ላይ ሩም መጦ ጫጫታና እንትን ከሆነ አንደኛ ለራሳቸው ታይም ዌስት ነው። ሌሎች ሊጠቀሙበት ይችላል። አገራችን ላይ ትልቅ ማደግ አለ። ለከያስ ሊጠቀሙባቸው ምንም አይነት ይሉንታ የሌላቸው ኢትዮጵያኖች ቢበጣበጡ እንትን ቢሉ አሰፍስፈው ያሉ ሰዎች አሉ። ለዳ አይደለም ምነግርህ ቴዲ፣ ቅድም አንተ እንደ ስለተናገርከው ልናገር ላሰማ እችላለሁ። ሶማሌዎች ነው ምነግርህ ኢትዮጵያኖችን አማራ ኦሮሞን ምን እንደሚል በሃይማኖትሹ ምን እንደሚሰደብ እሱን ሊስቶች እናውጣና በየሩማቸው እየሄድን እንደዛ አይነት እናረጋለን ሁላ ብለው ሲያቅዱ ነበር። የሶማሌ አክቲቪስቶች ነው ምነግርህ። ማአት ነገሮች አሉና ክሊር በነሱ ክላሪቲ ቢመጣ የመግባባትም ነው ምነግርህ። አግሪ ዲስአግሪ የሆኑ ካም የሆኑ ሰዎች ነው ምነግርህ። ረጋ ብለው ሊያወሩ የሚችሉ ሰዎችን እንትን ብሎ ሁሉም ሰው አንድ ሩም ላይ ገብቶ ማውራት አይደለም። በጣም ቬሪ ሲሪየስ የሆነ ነገር ነው። አትሊስት ሎጂክ እና ኮመን ሰንስን አንደርስታንድ የሚያደርጉ ሰዎች ናቸው ይህን ሊወያዩ የሚችሉት ነው ምነግርህ። ኢሞሽን ኢቻዘር የሚወጋጉ ከሆነ ግን ነገሩን በጣም አውት ኦፍ ኮንትሮል ያደርገዋል። ሌላም እርግጠኛ ነኝ ሄሪ ይሄ ነገር በጣም ተባብሶ እናየዋለን ብዬ ነው። ትልቅ እንትን ነው ብዬ ነው ማየው። ለማንኛውም እግዚአብሔር ይጠብቀን። ታሶ ላይ ከንሳይቴ ቴንክ ዩ ሌልና ጋይስ ከዚህ አይ ቲንክ እዚህ ከተወያየን ቅርጽ ትይዛላችሁ የሚል እምነት አለኝ። አሁን እዚህ እኛ እየሆንን ያለነው የነጋበትም የመሸበትም የመረቀነውም ገና ሊቅም የተዘጋጀውም ቁጭ ብሎ ይፈተፍታል። ማን ምን እንደሆነ አታውቅም። ማን ምን እንደሚያወራ አናውቅም። ብዙ ጊዜ ወርቃማ ነገሮች የሚከሽፉት በተንታኞች ምክንያት ነው። ሽር ብሎ ይገባል። ብሔሩን ይዞ ይገባል። አንደኛው የግል ችግሩን ይዞ ይገባል። የግል ችግሯን ይዛ ትገባለች። ቢያንስ ይሄ እንኳን በቅርጽ መመራት አለበት የሚል እምነት አለኝ። አንዷ እዛ ጋ ሲቆሰቁሷት ትናደድና የሆነ ነገር ትወረውራለች። ዋጋ ምከፍለው ለሴቶች ብዬ ነው ትላለች። መመላለስ ወንዱ ይሳደባል፣ ሴቷ ትሳደባለች። በዚህ መሀል ሴቶች እየተደፈሩ ነው፣ ይጎዳሉ። እውነታው እንዳለ ይቀጥላል፣ ትግሉ ግን ይደበዝዛል። ስለዚህ ቅርጽ ሊኖረው ይገባል የሚል እምነት አለኝ። ሰብለን ወደ ላይ እናወጣታለን በጌታ ፍቅር። ሰብላችን አለሽ? ቴዳይ እንዴት ነህ? ሰላም ለእናንተ ይሁን። አለን አፍተር ሎንግ ታይም ቴዳ። ከመጀመሪ ፊት ቲጂ የምትባል እህታችን ቆንጆ እህታችንን ብሎክ አርጋታል። ታረቁና ምረት በስቶላት ስለ ሲንግል መሆን ምን ያለ ጎጂ እንደሆነ እየነገረችን ነበር። ታረቃት። ማናት? ቲጂ ብሎክ አርጎኛል። ቲጂን ታውቃታለህ? እርግጠኛ ነኝ ሚዲያ ላይ ያለች። እኔ እንጃ አይ ዶንት ኖ። ቲክቶክ ላይ በማንነታችን ምክንያት ሲሰድቡን ቀጥታ ብሎክ እናደርጋቸዋለን እና ሰድባ ሊሆናላ። በቃ ምህረት ነው የምንፈልገው አይደል? ማንነት ተኮር ጥቃት ያደርሱብናል። ይሄ በነገዴ ማራቸው ይቅር በላቸው። ይቅር ተብለሃል፣ ይቅር በል። ኦኬ ቲዲ ሞዴሬተሮች ሰብለካሮችን ቲጂ ታረቁ። አይ ሰዎችን ታረቁ። እኛ ከስጋና ከደም ጋራ ምንም አይነት ጸብ የለንም ነው የሚለው መጽሐፍ ቅዱሳችን። እና ቶሎ ብዬ አጠራጠር ላርግና ሳላስረዝምባችሁ አሁን ያለው ነገር ምን እየተካሄደ ነው? ምን እየሆነ ነው? እህቶቻችን የራሳቸው የሆነ ለፍተውበት 5 ዓመት ሙሉ እነ ጆርዲ እዚህ ጋር ይዘው የመጡት ነገር አለ። በአንድም በሌላ ዋጋ ከፍለውበታል። እኔ ጆርዲን በዓላማዋ ጀግና መሆኗን አፕሪሼት እዚህ ጋር ሳላደርግ እንደውም አላልፍም። ይህንን ህዝብ ያነቃች
ጀግና ነች ብላት ነውር አይሆንብኝም። አበሻ እህቴ ናት፣ አከብራታለሁ፣ ወዳታለሁ፣ ሌሎቹንም እንደዛ። ነገር ግን ከነሱ አይዲዮሎጂ ጋር ግን ኮምፕሊትሊ አልስማማው። ልደግፋቸው ሞክሬ ነበረ፣ ፔቲሽን እንዲፈረሙሉ ራሴን ፈርሜ ነበር። ነገር ግን በተለያዩ ቤቶች ውስጥ ቴዲዬ ገብቼ የነሱ የሆኑ ሰዎችን ስናነጋገር ፕሪች የሚያደርጉን ሴቱ ሁሉ ፌሚኒስት እንዲሆን ነው የሚፈልጉት እና አይ እሱን አንቀበልም የሚሉትን ያብጠለጥላሉ። ከፍ ዝቅ እንደሚያንቀጠቅጡት ምናምን ማለት ነው እና ዶዶዶዶ ነው የሚያደርጉት እና በዛ ላይ ደግሞ ሁሉም ሰው ሃይማኖት ያለው አለ፣ የሌለው አለ። አለማመን ማንም ሰው መብቱ ነው። የፈለገውን ነገር ማራመድም መብቱ ነው። ነገር ግን እኔ እምነት አለኝ፣ የሙስሊም እምነት ተከታይ የሆነች እህቴን መጥቼ አንቺ ለምን ሙስሊም ሆንሽ፣ ለምን እንዲሆንሽ፣ ሂጃብ ለምን ለበሽ አልለበሽ ብዬ የተመቻትን እና የተስማማትን ነገር የምጎነተልበት ምንም ጉዳይ የለም እና አምላካችንን የሚሰደብበት ጉዳይ የለም። ኢትዮጵያ የተለየች ሀገር አይደለችም ሲል ቅድም ይላሉ ሲባል ሰምቼ ነው። ኢትዮጵያ የተለየች ሀገር ናት ራሷ። ሁሉም ሀገር የራሱ ባህል ወግና ስርዓት አለው። ቲክቶክ በራሱ የራሱ ህግ አለው። መስመር ካለፍ ከአንደበት ካለፈ ጠርጎም ሊያስወጣክ ይችላል። የሰው ልጅ የራሱ የቤቱ የጓዳው መተዳደሪያ እና ስርዓት አለው። ልጆችን የማሳደግበት ቴዲ ቤቱን የሚያራምድበት እንዴት እንደምትበላ መቼ እንደምትበላ እንኳን ለምግብ ስርዓት አለ። ሁሉም ሰው ስርዓት ሊኖረው ይገባል። በትዳር መካከል እኔ የብዙ ጥያቄ እንደውም እነዚህ ሰዎች ብዙ አላቃቸውም ነበር። አሁን በቅርብ ነው ብቅ ያልኩት ከነሱ ጋራም ጥያቄ ምንድን ነው? ለምንድን ነው ሁላችንም አይዲዮሎጂያችንን ሃይማኖት ያለን ሃይማኖታችንን ወደ ጎን እናድርገውና ታርጌታችን ህዝብ ማትረፍ ከሆነ ቁጭ ያንን አድርገ ነው እና አብረን እናትረፍ እና ይሄ ነገር እንዴት ይሆናል? ዞረው ይመጡና ለምንድን ነው ሴት ልጅ ሲባል ስለ ወንድ ጥቃት የምታወሩት ይላሉ። ወንድ ወገናችን አይደለም እንዴ? እኔ እኮ ወንድ ልጅ ሲነካ የመጀመሪያዋ ታማሚ ከአባቱ በፊት እናቱ ነኝ። ማብደው አንገት እቆርጣለሁ። እኔ ወንድ ልጅ ቢደፍሩብኝ አንገት እቆርጣለሁ። ያው እግዚአብሔር ምስክሬ ነው። ሲኦል ወርዳለሁ። አለቀ። ይኸው ነው ታሪኩ። ለማሰቢያም ጊዜ አይኖረኝም። አየህ፣ እናቱ ተጠቂ ናት ማለት ነው። በአንድም በሌላ የሰው ልጅ እንደ ሴት፣ እንደ እናት፣ እንደ እህት፣ እንደ ሚስት፣ እንደ ባለ አእምሮ ልንቆም የሚገባው አንድ ላይ። ብዙ ደፋሪ ወንዶች አሉ ቴዲዬ፣ ብዙ ደፋሪ ሴቶችም አሉ ቴዲዬ። ትምህርት ቤት ሆነን እንኳን ነይ ምናምን እኛ ቤት ነይ ብላ በወንድሟ የምታስደፍር ሴት እንዳለች እናረሳ። እኔ እንደውም እዚሁ ሚዲያ ላይ ምን አልኩ መሰለህ? ልጆች እንደው አንድ 5 ዓመት የ6 ዓመት ልጅ የሆኑ አንዷ ተነካካኝ ነበር። እኔም እኮ ተደፍሬያለሁ። እንደው የወንድ አይነት ነገር ቢኖራት ኖሮ እኔም እኮ ሴትዮዋ ወስዳው ነበረ፣ እንዲህ ታረገኝ ነበረ። እነዚህ እህቶቻችን ሞክ ያደርጉበታል። የ50 ዓመት ሴትዮ እንዲህ ብላ አለች ሰው ዋት ሲሉኝ ነበር ዲስ ሞርኒንግ። ሌላው ትላንትና ለሴት የቆሙ ወገኖቻችን ከሆኑ እነዚህ እህቶቼ እኔ ከነሱ ጋር ፐርሰናል ፕሮብለም የለኝም። ችግሩ እህቶችን ወይንም አንድ ሀበሻን ለማቆም የሴትን ልጅ ጥቃት እናቆም ከሆነ ቀጥታ ሄደው የኔን ቢዝነስ ነው አታክ ያደረጉትና ጉግል ላይ ገብተው በሪቪው ሲጨፈጭፉኝ ነበርና ጉግልን ዳውን እንዲያደርገው ማለት ነው። እንትኔን ወድዛት እኔን አየህ፣ ማንነት ሲገለጥ ውሻን ስጋ ብትነካበት ወዳጅህ አይሆንም። ውሻ ምንም ብታሳድገው አፉ ላይ ያለውን ስጋ ሊነክስህ ይችላል፣ ዞሮ ይነክሳል። እና ማንነት ተገልጦ ሲወጣ የሴት ልጅ እንትኖች አይደሉም። ሌላው እኔ አንድ ወርድ ተናግሬ ነበረ። ይሄንን ያመጣችሁትን ካልቸር፣ ይሄንን የሴት ፌሚኒዝም የሚባለውን ሙቭመንት እዛ ዩሮፕ ወስዳችሁ መብቷ እስከ ጥግ ሆነላት፣ ዲሞክራሲ እስከ ጥግ ሆኑላት፣ ውሻ ለማግባት የተፈቀደላት ሴት ለእሷ አስቀምጡላት። እስኬም ከነሱ አካባቢ ስለሆነ የመጣ እኔ ሀበሻ ነኝ። ረጅም ቀሚስ እወዳለሁ፣ ቡና ማፍላት እወዳለሁ፣ ጌቶች ማለት ደስ ይለኛል። እናቴ አባቴን ስትል አባቴን እወደዋለሁ፣ ወንድሜን እወደዋለሁ። ካልቸሬ እንዲነካብኝ አልፈልግም፣ ቤቴ እንዲፈርስ አልፈልግም። ገብቶሃል አይደለ? እነዚህ ነገሮች ሁሉ እንዲደረመሱብን አንፈልግም። ሌላው ቴዲ አንተም ታውቀኛለህ፣ እኔ ብዙ ህዝብ ያውቀኛል እዚህ ጋር ፍሮም 2018 ለሴት እህቶቼ እየተዋጋው የብዙ ቤት ትዳር ያስታረኩ የመለስን ሴት እህቶቻችን የመከርን የገሰጽን ወንዶችን የገሰጽን የመከርን በብዙ መንገድ እንዲስተካከል ካደረጉ እህቶች አንዷ ነኝ።
ይሄ ነገር ሲፈርስ ደግሞ አፋችንን ዘግተን አንቀመጥም። የቤተሰብ ህይወት ቴዳ ውጭን ያለኸው ብዙ ዓለም አብረን እንብላ አባወራነት ማወራነት የሚባል ነገር የሌለው ካልቸራችንን ከእጃችን ተፈልቅቆ ሲወሰድብን በዚህ ልክ ደግሞ ብጥብጥ መፍጠር ሰላምን ፈጥረን የማያስማማንን ነገር ወደ ጎን አድርገን አብረን እንምጣ ሲባል ባኬን ፎርድ ድብድብና እንትን ሴቶችን ማንጓጠጥ መሳደብ ይሄ ዕውቀት ነው ብዬ አላስብም። ወንድሞቻችንም እንዲሰደቡብን አንፈልግም። አባቶቻችንም ባሎቻችን እንዲሰደቡ ባሌ ሲነካ የቤቴ ማገር ነው የሚነካው። ሚስቱ ሲነካ የቤቱ ማገር ነው። ለልጆቼ እናታቸው ነኝ፣ ለልጆቼ አባታቸው ነው። ዲስሪስፔክት አባታቸው እንዲደረግብኝ አንፈልግም። ኑ አብረን እንስራ እያለበት እናንተ ሴቶች በዋነኛነት ጥቃቱ የሚያተኩረው ወንዶችም ይጠቃሉ፣ ግን በዋነኛነት የጥቃቱ ሰለባ የምትሆኑት እናንተ ናችሁ። በሚደርስባችሁ ጥቃት ዙሪያ በምታደርጉት ትግል ላይ ወጥ የሆነ የጋራ አጀንዳ ይዛችሁ መታገል ከከበዳችሁና ከዛ ይልቅ መስማማት ከከበዳችሁ አንዳንድ ወንዶች እንዴት ገብቷቸው ከጎናችሁ ሊቆሙ ይችላል? እናንተ ባልተስማማችሁበት ትግላችሁ እናንተ ሳትስማሙ ሌሎች ወንዶች ራሱ ባይስማሙ ሊገርማችሁ አይገባም። እናንተ ያልገባችሁ ወይም እናንተ የተከራከራችሁት ልክ ያልሆነ ነገር ስላለ ነው ማለት ነው አይደለም? ያንስ ወንዶች ራሱ ተቀበሉት ማለት ራሱ አይከብድም? ይከብዳል ቴዲ፣ ይከብዳል። የኔም ኩዌስችን አንዱ ጥያቄ እሱ ነው። እኛ አንተን እየሰደብኩኝ አንተን እኔ ጋር አልልህም። ጥፋተኛ የሆነውን ሰው እሱን እናስወጣ፣ ጥፋተኞችን እናጋልጥ። ወንድም ሆነው ሴቶች በአንድ ላይ እንቁም ነው፣ አብረን እንሆን ነው፣ እንስማማ ነው። የቱ ጋ ነው? እኔ ነገርኩህ እኮ ፔቲሽን ሁሉ ፈርሜ ነበርና ፔቲሽንን አነሳሁኝ። ፔቲሽን ፈርመን እኮ እኛም እንትን አድርገን ነበር እና ስንሄድ ግን አካሄዱ እኛ የመጣንበት ከበር አድርጎ የመጣ ነገር ነው እንጂ ሴት ልጆችን ለማዳን የመጣ ነገር አለ። እኔ እኮ ያበቂ ደሆል አካሄዳቸው ነው ወይስ የተወሰኑ የግለሰቦች? የተወሰነ እኔ አሁን ደሆል ልል አልችልም። ለምን መሰለ እንደዛ ምለው እንደዛ ልል የምችለው ሁሉንም ሰው በአንድ አነጭ አፈልቅም። አቢንዴር እኔ ራሴ እኮ ላግዝ እኮ ገብቼ ነበር። እስቲል እኮ ሊያግዙ የገቡ ሰዎች እስቲል እዛው ጋር ያሉ ሰዎች እኮ አሉ። ገባህ አይደለ? ሃይማኖት ውስጥ እኮ ቴዲዬ ብዙ በሃይማኖት ሽፋን እኮ ህፃናት የሚደፍሩ ሰዎች እኮ ብዙ የቤተክርስቲያን ፓስተሮች በል ቄሶች በል ምናምኖች ብዙዎች እኮ ናቸው። ምኑን ጠርተን የህፃናት የሴት ልጅ መደፈር ከምን እስከምን ኢትዮጵያ ላይ እኮ ምንም ይሄ የምንለው ነገር አይደለም። ሁላችንም የምንጮህበት የምናለቅስበት ነገር ነው። ዳትስ ዋይ እኮ እኛም ፔቲሽኑን የፈረም ነው። ዳትስ ዋይ እኮ አብረናቸው ልንቆም ጎሄድ ጆርጅዬ ምናምን እያልን እኮ እያበረታታናት። እኔ እኮ በብዙ ቤት ገብቼ የእሷን ስለሰደቧት ነው የተሳደበችው። ተዋት ሊቨር አሎን እና ከእሷ ጋር መቆም አለብን ስንል ግን እየመጣ እየተገለጠ የመጣው ነገር ግን ሌላ ነው። እኔ እሷን ትንሽ ስቃወም ኢሚዲየትሊ የእሷ ሰዎች መጥተው እኔን አታክ ካደረጉኝ ዳት ሚንስ እኔ እኮ ሴት ነኝ። ቴዲዬ ምን ተገለጠ? ምን ነገራቸው ተገለጠ? ኦኬ ሌትስ ሴይ አሁን ለምሳሌ እኔ ሴት ነኝ አይደለ? ሴት ነኝ አይደል? እኔን አታክ ካደረከኝ ለማን ይቆምከው? ሴትን ኢምፓወር እናድርጋት፣ ሴትን በስራዋ ሰክሰስ እንድትሆን እናድርጋት፣ ሴትን እንደዚህ እናድርጋት። እኔ 3 ዓመት ሙሉ ጠብር ግፍ ብዬ የደከምኩበትን ስራዬን ዲስትሮይ ላይ አድርጎ መጡ ማለትና እንዳለ ተጻፈብኝ ማለት ምን ማለት ነው? ምን እያደረጉኝ ነው? ዲስትሮይ እያደረጉኝ አይደል? ስራዬን ዲስትሮይ እያደረጉት አይደለም? እነዚህ ሰዎች ማለት ታዲያ ለሴት ነው የቆሙት? አይ የሆነ ነገር ሲነካ ማንነት ይወጣል። ይህን ነው የምልህ። እና አንቺ ላይ ከደረሰው ጥቃት ባሻገር ሌላ የሽባቸው እኩይ ዓላማ አለ? በመጀመሪያ ደረጃ ወንድ ልጅን በዚህ ልክ መሳደብ ለእኔ ጋጠ ወጥነት ነው። ይቅርታ ለቋንቋዬ፣ ይሄ ነውር። ሁሉንም ወንዶች የሰደቡት? ሁሉንም ወንዶች ተሳደቡ? የኢትዮጵያ ኦርቶዶክስ ተዋህዶ ወንዶች ደፋሪዎች ናቸው ስትል ነው ያየሁት። እዛ ጋር ነው የበቃኝ። የኢትዮጵያ ኦርቶዶክስ ተዋህዶ እግዚአብሔር ምስክሬ ነው። እዛ ጋር ነው የቆምኩት። አለኝ ቪዲዮ ከፈለክ። እኔ እዛ ጋር ነው የቆምኩት። እኔ እኮ ፕሮቴስታንት ነኝ። አየህ እዛ ጋር ስትል የኔ የአባት ኦርቶዶክስ ነው፣ የኔ ያስተማረኝ ነው፣ ወንድሜ ኦርቶዶክስ ነው። እንደገና ኦርቶዶክስ ማይ ፒፕል ወገኖቼ ናቸው። ይሄ ይበቃል። እዛ ጋር
ጫወታው ሌላ እንደሆነ የሆነ ነገር ትርምስ ውስጥ እንድንገባ ሴትና ወንድ ትርምስ፣ የቤተሰብ ትርምስ ምናምን ስለሆነ ይሄ አግባብ አይደለም። እንደገና እኔ አልዋሽም ቴዲ ታውቀኛለህ ብዬ አምናለሁኝ። ኤቪደንሱን ላንተው ለራስህ አሁን ልልክልህ እችላለሁ ቴዲ ቪዲዮውን እና ይሄ እጅግ በጣም አሳፋሪም ነውርም ነው ልወዳለሁኝ። ብዙ ታይምን እንዳልይዝ ጥያቄ ካለ ጠየቃለሁ። ስራ ላይ ነኝ። አመሰግናለሁ። ጋይስ አትወረድ፣ ችግር የለም ጋይስ። እንደዚህ አይነት ንግግር ተነግሮ ከሆነ አይዶ ነው ማየት አለብኝ ሙሉን። ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ከዚህ በፊትም ብየዋለሁ፣ በጣም 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 በሀገር ግንባታ ዋጋ የከፈለች በዱር በገደሉ ሀገር ተወረች ሲባል ታቦት ይዛ የወጣች ኢቨን ዜጎች ታሰሩ ሊቀሉ ነው ሲባል ሳውዲ አረቢያ ላይ የቀርቡን እንኳን መንግስት መግለጫ ሳያወጣ የሰብአዊ መብት ኮሚሽን ሰዎች መግለጫ ሳያወጡ ፖለቲከኞች ሳይናገሩ ልጆቼን ብላ መግለጫ ወጣች። ፕሮቴስታንት፣ ኦርቶዶክስ፣ እስልምና፣ ደሃ ምናምን ሳይሉ ኢትዮጵያውያን እንዲሆኑ ሲባል በዋልንበት ቦታ ሁሉ አንድ ልሳናችን የምትሆን ቤተክርስቲያናት በነገራችን ነው። እንከን እንኳን ቢኖር የምንናገርበት መንገድ ጥንቃቄ ያስፈልጓል። ሙሉ አውዱን አልሰሙ እንደዛ ተናግራለች ካለችኝ ሰብለ ሃይማኖተኛ ናት። ሰብለን አምናታለሁ። ሰብለን ታውቋታላችሁ ሁላችሁ። ግን በተለይ እንዲህ ያለ ነገር ከእምነት ጋር የተያዘ አያቸውን ነገርየው ከእምነት ጋር እንደዚህ ሰዎች ሲቆሰቁሷችሁ ሊሆን ይችላል። ከእምነት ጋር እያይዛችሁ የምትናገሩት አንዳንዴ ቴስት ሊያደርጓችሁ ሊሆን ይችላል። ቴስት ሊያደርጓችሁ ሰዎች ኮመንት ይጽፋሉ። ስድብ ሊሆን ይችላል ኮመንቱ። ኦኬ፣ በዚህ ጉዳይ ላይ እስኪ ሪያክሽናቸው እንዴት ነው? ለሌላ ሰው ሳሰጥ አንድ ነገር ብቻ እሺ፣ ወደ አንቺ እመጣለሁ። ምላሻችሁ ምንድን ነው? እስኪ በዚህ ጉዳይ ላይ እንትን ጉዳይ ላይ ፈተና አትውደቁ። የሃይማኖት ነገር ላይ ጥያቄ ወይም በሃይማኖት አስታከው ቢሰድቧችሁ እንኳን የምትመልሱበት መንገድ ኦኬ፣ አይ እንዲህ ከሆነ ጥሩ ናቸው ማለት ነው። ግሪን ላይ ተሰጧቸዋል ወይም ደግሞ ቀይ መብራት ያበሩባቸዋል። እና ለዛ ምናልባት ስሜታዊ ሆና ተናግራ ከሆነ አይዶን ነው ተናጋሪዋ ማን እንደሆነች አላወኩም። ቅድስት አንዳንድ ቁጥር የጻፍሽ ነው፣ ሪኩዌስት ላይ ግን አትታየኝም። በጣም ጥንቃቄ ያስፈልጓል ማለት ያለው። እሺ ሰብለ አልጨረስኩም አልሽኝ። ምን አልሽኝ? ቴዲ ምንድን ነው መሰለህ፣ አንደኛ ይህንን ያለችው ጆርዲ ናት፣ ሌላ ሰው አይደለም፣ መሪያቸው ናት ያለችው ማለት ነው። ቪዲዮን በእውነት እልክልሃለሁ ቴዲ። ምንድነው ሌላው ደግሞ ሀገራችንን እንደ ሀገር ኢትዮጵያ ብላ ሙልጭ አርጋ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወንዶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወንዶች ደፋሪዎች ናቸው አለች። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ ነው። እውነት ነው የምነግርህ። ሌላው በጣም የሚያሳፍር ነውር፣ እኔ እንኳን ቤተሰቤን ጎረቤት ሄጄ አላማ አንድ ጥቁር ቁጭ አድርገው በጣም የሚያሳፍረው ማለት ነው። እኛ የጓዳችን ብልግና እኮ በጓዳችን ይቀራል። የራሷ እያረረባት የሰው ታማ ስላለች ለአንድ ናይጄሪያዊ ቁጭ አድርገው በእንግሊዝኛ ኢትዮጵያን ይፈተፍቷታል። የኢትዮጵያ ወንዶች እንዲያርገው እንዲተደርገን ምን ሊመጣ ነው? እኛ እኮ እዚህ መነጋገር እንችላለን። ነውራችንን በጓዳችን አድርገን ይሄ ስብዕና ነው፣ የአገር ጉዳይ ነው። ቤታችን ብዙ ነገራችንን ማስተካከል እንችላለን፣ እንታረማለን። እኔ እኮ እዚህ ጋር ሰብለ ጥፋት አጥቼ ከሆነ እኔ ጌታ ምስክሬ ይቅርታ ጠይቃችኋለሁ። እውነቴ ነው የምነግራችሁ። ነውርን ነውር ነው፣ መስተካከል ያለበት ይስተካከል። ዛሬም ቢሆን ጠላት አይደለንም እርስ በርስ፣ እኛ እህታማቾች ነን። ይህን አስተካክለን ሌሎችን አምጥተን ይቅርታ ተጠያይቀን ሰላም ማምጣት ነው ያለብንና አብረን መስራት ነው ያለብን። ነውራችንን ግን አደባባይ እየወሰድን ሌሎችን ማሰደብ አግባብ ነው ብዬ እኔ አላስብም። ቪዲዮን እሰጣለሁ። እኔ ቪዲዮን ካልሰጠው ቴዳ በሌላ ቀን አምጥተን ሰብለ ውሸታም ናት ብለን እዚህ ጋር እኔ ውሸታም ልባል። ቴንክ ዩ። የት ትሰጠኛለህ? ሰብለ ያነሳቻቸው ነገሮች ላይ የተሳሳተ መረጃ ስለሆነ ችግር የለም እሰጣቸዋለሁ። ያላወሩ ሰዎች ያወሩና ሰብለም ስለምትቀመጥ አንድ የመጨረሻ ዙር እንሄዳለን። በሚቀጥለው
ፕሮግራም እንይዝና ከዛ በነገራችን ላይ አንድ ማወቅ ያለባችሁ ሴቶች ላይ የሚደርሰውን ጉዳት በሞኖፖሊ እኛ ሴቶች ብቻ ነው የሚመለከተን የማለት መብት የላችሁም። አባትም ልጆች አሉት፣ ሴት ልጆች አሉት፣ የወንዶችም ግዴታ ነው። ስለዚህ የምታደርጉት ትግል ወንዶችንም ባቀፈ መንገድ መሆን መቻል አለበት። እንዴ እናቴ ላይ የሚደርሰውን ጥቃት አንተ ወንድ ስለሆን ከአንተ አትጮህ፣ እኔ ሴቷ ነኝ መጮህ ያለብኝ እንደማለት ነው። እናቶቻችን ላይ፣ እህቶቻችን ላይ፣ ሚስቶቻችን ላይ፣ ልጆቻችን ላይ የሚደርሰውን ጥቃት ጉዳዩ ሲሪየስ ነው፣ ምንም ጥያቄ የለውም። በተለይ አሁን ሶሻል ሚዲያ ስለመጣ እጅግ 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 እያቀለላችሁት ነው እንጂ አሁን ያለንበት ዘመን የሚያስብል ነው፣ ምንም ጥያቄ የለውም። እኔ አንዳንድ ጊዜ በዜና ለመናገር እስኪያሳፍረኝ ድረስ ማለት ነው። እናንተ የሰማችሁ ነው። ይሄንን ጉዳይ ሁላችንም ግዴታ አለብን፣ ጤነኛ አእምሮ ያለው ሁሉ። ነገር ግን ትግሉን ስናደርግ ሌላ መስመር በሚይዝ መንገድ እንዳይሆን ጥንቃቄ ያስፈልገዋል። እሺ ሰብለን እናመሰግናለን። ያላወሩ ሰዎች ስንት ሰዎች ይታዩኛል? 4 ሰዎች ይታዩኛል። እሺ አሁን በሰዓት ላድርገውና ከዛም ሄደው ወደ ቅድስት ይሆናል። የመጨረሻ ዙር ትናገሩና እንለያያለን። መጀመሪያ ግን ላላወሩት እድል ውስጥ ሆፕ ፎር ኦል ፉል ስቶፕ አለች፣ ጽዮን ናት ብዬ አስባለሁ። ዲና፣ ከዛ አዲስ WFG አለ። ለእናንተ ለእያንዳንዳቸው በተነሳው ጉዳይ ላይ እስኪ 5 ደቂቃ ልስጣችሁና በሰዓት ልሰራውና ከዛ ወደ ቅድስት እንሄዳለን። ሌሎቻችሁ ታፕታፕ አድርጉ። የኔ ቤት አድማጮች፣ እኔ ለእኔ ቤት ለእናንተ ነው ስለጠየቃችሁኝ እየሆነ ያለው ነገር ምንድን ነው ማወቅ እንፈልጋለን፣ እንስማ ከግራ ከቀኝም ስላላችሁኝ ለእኔ ቤት አድማጮች ነው። ይሄ በፌሚኒስት ዙሪያ ላይ ሶሻል ሚዲያን ያጣበበው ጉዳይ ማን ምን ይላል፣ ማን ምን እያለ ነው፣ ምንድን ነው ነገር የሚለውን ነገር እንድናውቅ እንድታውቁ ለማድረግ ያህል ነው። እሺ ወደ ሆፓችን እንመጣለን። ሆፕ 5 ደቂቃ አለ ወንድሜ። አለን 5 ደቂቃ ብዙ ነው ለእኔ። ቴዲዬ በጣም አመሰግናለሁ በምታደርገው በማንኛውም ሀገርን የማንቃት ትውልድን የማንቃት ጥረትና እናመሰግናለን። ሌሎቻችሁም እህቶች ወንድሞች ሁላችሁ ነው በተለይ የመፍትሄ አካል ለመሆን ለምትሰሩ ለምትደክሙ ለሰው ልጅ መልካምነትና ምቹ ሁኔታ ለመፍጠር ለምትደክሙ ሁሉ ምስጋናን እያቀረብኩኝ ምናልባት የመፍትሄ ሀሳብ ይዘን ብንቀርብ ብዬ አስባለሁ እና ጉዳዮችን ቅድም እንዳልከው ሌሎችም እህቶች እንደተናገሩት ይሄ ጉዳይ በትልቅ በጣም ሰፊ ውይይት የሚያስፈልገውና ደግሞ እንደዚህ አይነት በጣም በርካታ ሙቭመንቶችን እንግዲህ መርተናል። እንደገና ከጀርባም ሆነን ብዙ አስተባብረናል እና ሙቭመንቶች ይነሳሉ፣ የተወሰነ ይሄዱና ያው እንደሚታወቀው የሆነ ቦታ ላይ ተሰነካክለው ይቀራሉና ስለዚህ ይሄ ሙቭመንትም ደግሞ በደንብ አመጣጡም ወይ ደግሞ ጥቅሙም በደንብ ወዴት ሊወስደን እንደሚችልም ታይቶ እንደ ኢንስቲትዩሽን ቢሆን መልካም ነው ብዬ አስባለሁ። በተለይ በጾታዊ ጥቃት ላይ ኤኒ ጾታ ማለት ነው እና 2 አይነት ጾታ ነው ያለው እንደምናውቀውና ለይቶ መዋጋት ባይኖር ወይ ደግሞ ለይቶ ሀሳቡን በደንብ ዲቨሎፕ ማድረግ ባይኖር የሚል ሀሳብ ነው ያለኝና ስለዚህ የመጀመሪያው ምናልባት ሁላችንም ኢትዮጵያውያን ካለንበትም ሀገር ውስጥም ሆነን ከውጭም ያለን ሰዎች ግለሰቦች ቻሌንጅ ብንወስድ ብዬ አስባለሁኝ እና ያው ደፋሪም ተደፋሪም ሰው ነው ኢትዮጵያዊ ነውና ስለዚህ እያንዳንዳችን አንዳንድ ሰውን መምከር ብንችል፣ አንድ ወጣትን መምከር ብንችል፣ አንድ ወጣት ሊደፍር የሚችል ወይ ደግሞ ለአቅመ አዳም የደረሰ ወጣትን መምከር ብንችል ብዬ አስባለሁኝ። አስቡት ምን ያህል ሰው መምከር እንደምንችል እና በተለይ የሰው መብት ማክበር እንደዚህ ከህግ ጥሰት ጋር ተያይዞ የተለያዩ ጉዳዮችን እንደው መምከር ብንችል እንደ ሞኝነት አይቆጠርና ከዛ በተረፈ እኔ እንደ መፍትሄ ብዬ ላቀርብ የምችለው ምንድን ነው ትውልድ ላይ መስራት ነው ብዬ ነው ማስበው። ትውልድ ላይ መስራት አለብን። ትውልድ ላይ ሊሰራ የሚችል ህግ ሊኖረን ይገባል። ሳይኖር ቀርቶ ሳይሆን በደንብ የህግ ተፈጻሚነቱ በደንብ ጠንከር ያለ አሰራር እንዲኖረው ሁላችንም ሀሳባችንን ብንሰጥና በተለይ ከህፃናት ጀምሮ ይሄ ጉዳይ ቢሰራበት ብዬ አስባለሁ እና አሁን
እየተፈጠሩ ባሉ ጉዳዮች ብቻ ነው እያወራን ያለነውና ከምንጩ ማድረቅ የምንችለው ከታች ጀምሮ መስራት ስንችል ነው ብዬ ነው ማስበውና ስለዚህ እዚህ ላይ በጣም ፎከስ ቢደረግበት ብዬ አስባለሁ ቴዲዬና ሌላው በተረፈ እንግዲህ ያው ብዙ አጀንዳዎች አሉ ብዙ አጀንዳዎች ይሰጡናል ችግሩ ይሄ ነው ብሎ ማውራትም አይቻልም በአሁን ሰዓት ምክንያቱም በጣም ዘርፈ ብዙ ችግሮች አሉ ዘርፈ ብዙ መፍትሄዎችም ስላሉ ማለት ነውና ስለዚህ ይሄ ጉዳይ ግን በደንብ ዲስከሽን የሚፈልግና በደንብ ልባት ሊሰጠው የሚገባ ጉዳይ ነው ብዬ ነው ማስበው ምክንያቱም ብዙ አይተናል ብዙ ስቃዮችን አይተናልና አሲድ ከመድፋትም የተለያየ አካላዊ ጥቃቶችም ስነልቦናዊ ጥቃቶችም የተለያዩ ጉዳዮችን እናያለን ቅድም እንዳልከው ነውና ስለዚህ ወንዱን አባትን ወንድምን ያካተተ ትግል መሆን አለበት ይሄ ብዬ አስባለሁና ሌሎች ጽዩፍ አጀንዳዎች አሉ ይሰጡናል አጀንዳዎች ተደባልቀው ይመጣሉ ስለዚህ ይሄ ስሙንም መጥራት አልፈልግም እኔ እነሱን ደግሞ ያው መዋጋት አለብን ተዋክተን ነፃ መውጣት አለብን ብዬ አስባለሁ በተለይ አሁን በተለያዩ አጋጣሚዎች ጥቃት ለሚደርስባቸው ወገኖቻችን በጣም ድምጽ መሆን መቻል አለብን የመፍትሄ አካል መሆን አለብን ብዬ አስባለሁና ይሄ የግለሰብ ወይ ደግሞ እንደዚህ ያለችኝ በዚህ ወጥቶ በዚህ ገብቶ የሚባሉት ተራዋሪዎችን ተተን መፍትሄ ልናደርግ የምንችለውን ብናደርግ የሚል ሐሳብ አለኝ እያንዳንዳችን ቻሌንጅ ወስደን አንድን ሰው እንምከር አንድን ወጣት አንድን እህት እንዴት አድርጋ ራሷን መጠበቅ የምትችልበትን መንገድ እናመቻች ሰዎችን ወጣቶችን ልጃገረዶችን ወንድሞችን እንርዳ ብዬ አስባለሁኝና ይሄን ለማለት ወዳለሁኝ ቴዲዬ እንግዲህ ከሞላ ጎደል ቴንክ ዩ ከልብ አመሰግናለሁ ክብራትና ክብራን እኔን ብትጠይቁኝ ኢትዮጵያ ውስጥ ለጆሮ የሚሰቀጥጡ በደሎች ሴቶች ላይ ይፈጸማሉ ምንም ጥያቄ የለውም ህጉ መጠንከር አለበት ምንም ጥያቄ የለውም ሴቶች ላይ የሚደርሰው በደልና የሚፈረደው ፍርድ አይገናኝም ይሄን ለማስተካከል ግን እንዴት ነው መሄድ ያለብን ቁም ነገሩ እኔ ወንዶ ይሄን ካመንኩኝ ወንዶች ይሄን ካመንን በዜና ከሰራን እንዴት ነው አብረን መሄድ ያለብን ጄነሬሽን ለማስቀጠል በማድረገው ትንቅንቅ ላይ ግን አንድ ሴት ቴዲ ወንድ ስለሆነ ከሱ ጋር እንዳተኝ ቢኮዝ ሴቶች እኛ ያለ ነው ለራሳችን እኛ ነን ካልሽ ነገርየው መልኩን ቀይሯል ማለት ነው ጄነሬሽን መቀጠል አለበት የእግዚአብሔር ፍቃድ ነው ወንድና ሴት ነው መተኛት ያለባቸው እዚህ ጋር ድጋፍ እየሰጠውኝ እዚህ ጋር ደግሞ አይ ቴዲ ወንድ ነው አስፈልግሽም የሚል ነገር የሚያራምዱ ሰዎች ካሉ እነዚህ ነገሮች በጣም አደጋ ሊሆኑ ይችላሉ እነዚህን የሚያደርጉ ሁሉ የፌሚኒዝም ወይም ደግሞ አሁን ተሰማ የሚል ሙቭመንት የምታራምዱ የሁላችሁም አጀንዳ ነው ማለት አይደለም እናንተም የእናንተ ያልሆነውን የእናንተ ከሆኑ መለየት አለባችሁ በጋራ ነው እንጂ መታገል ያለብን አንዱ ጀስት ስታር ሆኖ የሚወጣበት አይደለም ይሄ የሁላችንም ትግል ነው እንጂ የከበደ ያየለች የለማ የሚባል አይደለም ልጅ ወልዳለሁ እኮ ይሄንም የልጆቼ ነው ልጆቼ ሰላማዊ ኢንቫይሮንመንት ላይ እንዲያድጉልኝ እፈልጋለሁ ሁሉም ወላጅ ያን ይፈልጋል ሁላችንም የምንታገለው ለራሳችን ብለን ነው እንጂ በሞኖፖሊ አየለች የተባለች በጣም ተናጋሪ ሴት እንትና የሁላችንም ህመም እስከሆነ ድረስ ሁላችንም መታገል አለብን ሁላችንም በሚያግባባ መንገድ እኔ ይመስለኛ ነው መሆንም ያለበት ያ ነው የሃይማኖት አባቶችን ማሳተፍም አለብን እዚህ ላይ መርሳት የሌለበት ነገር ቢኮዝ እነሱ ቢሊፍ ሊደሮች ናቸው እና እነዚህ ነገሮች ፖለቲከኞች መሳተፍ አለባቸው ሁሉም የህብረተሰብ ክፍል ከዛ በጋራ የምናደርገው ትግል ሳይወድ በግዱ ለውጥ ያመጣል የሚል እምነት አለኝ እሺ ከሆፓችን ቀጥሎ የምንሄደው ወደ ፉል ስቶፓችን ጽዮን አንቺ ነሽ Hi Teddy. Ow. እንዴት ነሽ አለን Salam everybody. እንዴት ናችሁ? Yeah, I think hope ትንሽ ተናግሮታል. It's multi ዘርፍ ነው ያለው እና አብዛኛውን ጊዜ እንደዚህ አይነት ቶፒኮች በሚነሱበት ጊዜ ጦርነትም ሆነ ወይም ደግሞ የሴቶች መደፈር ወይም የተለያዩ ችግሮች ወሬ በሚወራበት ጊዜ often symptomun ነው እንጂ የምናወራው the root cause አናወራም and
what is the end result? ምንድነው ሪዞልቭ እናድርግ የምንፈልገው የሚለውን ጥያቄ አብዛኛውን ጊዜ አናተኩርም። እና እኔ በእኔ እይታ lack of opportunity, education, ድህነት contribute ለእንደዚህ አይነት ችግሮች not ወንዶች and you cannot solve a problem ሴት ብቻ ሁኜ ከሴት ጋር ሁኜ ችግሬን ፈትታለሁ ሳይሆን አንደኛ analyze what the problem is, right? ሁለተኛ ደግሞ you have to partner ከወንዶች ጋር ሆነ ከማንኛውም ጋር እና በጣም ትልቅ ስትራቴጂ ያስፈልገዋል ለእውነት እንትን ለማለት ከሆነ ለመቅረፍ ከሆነ you will never have a perfect solution አታገኝም። ግን ልትቀርፎ የምትችለው ችግሩ ሩት ካዙ ምንድን ነው? እና እኔ በእኔ እይታ the bottom line is ድህነት ነው እና lack of education እና ለእነዚህ ሰዎች opportunity ተሰጥቷቸው educated ሆነው የተደበረ mind that does not have a job and that does not have money is the most dangerous society ነው በቃ ያንን ሰው መክረኸው የሚድን አይደለም ተስፋ ያጣ ሰው ነው እና ተስፋ እንዴት ነው እንትን የምትለው እና ይሄ ችግር የሴቶች ብቻ ሳይሆን ወንዶችም ነው የወንዶችም ችግር ነው እና ሴቶች ጋር ፎከስ አድርገን ፌሚኒዝም ሆነ some other kind of organization ሴቶችን ብቻ እናክም ካልን ወንዶች are part of the society እና ወንዶችንም ሳታክም you're going to repeat the same problem again and again and again እና መጀመሪያ ማጥናት ያለብን ችግሩ ምንድነው the symptom is ሴቶች እየተደፈሩ ነው ሴቶች እየተገደሉ ነው በጣም በአሰቃቂ ሁኔታ ግን what is the root cause ብለን በደንብ አጥንተን the same with ጦርነት the same about ጎሳ ጦርነት ምናምን ይሄ ድህነት ነው እና when you do an analysis like Google ጋር ገብታችሁ ቼክ ማድረግ ትችላላችሁ percentage wise Africans have the highest rate in domestic violence የሴቶች መጎዳት እንደገና ደግሞ ይሄ suicide bombers ምናምን የሚባሉት በሙሉ የተማረ ተስፋ ያለው ወንድ ሄዶ አይገድልም ተስፋ ያለው ወንድ አድጎ ስራ ይዞ ሚስት አግብቶ ልጆቹን ወልዶ መኩራት የሚፈልግ ነው ተስፋ የጨለመበት ወንድ ነው እንደዚህ አይነት አሰቃቂ ነገሮችን የሚያደርገው እና እነሱ ነገሮች እንዴት ነው ልንቀርፋቸው የሚችሉት እንደዚህ አይነት ዲስከሽን we have to open it so yes ቀደም እንዳልከው ሌሎችም እንዳሉት legal እንትን ጠበቅ ማለት አለበት በጣም ግን in addition education ስራ opportunity እና እኛ ዌስተርን የምንኖረው እንዴት ነው ኢትዮጵያን ልንረዳ የምንችለው በፖለቲካ በማውራት ብቻም ሳይሆን ማለት በማውራት አይወራ አይደለም ወይም ደግሞ ስለ ፌሚኒዝም ምናምን አናወራ በማለት ሳይሆን ሩት ኮዙ ድህነት አለና ምን አይነት ስራዎች ብንከፍት opportunity ብንፈጥር እንደገናም governmentም ደግሞ opportunityን ቢከፍት ለዳያስፖራ እንደዚህ አይነት ስራዎች ተስፋ ያለው ሰው መጥፎ ነገር አያደርግም አብዛኛው it would never be perfect never ግን እንቀርፈዋለን I think now it's close to 40% ነው የአፍሪካን እንትን ከሌሎች ሀገሮች ከሰለጠኑ ሀገሮች ጋር ስታወዳድረው ያንን መቅረፍ እንችላለን ወደታች ማሳነስ እንችላለን western countries are about like 26% why ብለህ ስትጠይቅ ድህነትና አለመማር ነው እና that's just my opinion yes ተስፋ የሌላቸው ሰዎች ተስፋ ያላቸውንም ይዘው ይጠፋሉ ሶሻል ሚዲያ ላይ እስኪዋቸው በእናትህ በዚህ ገብቼ በእናትሽ በዚህ ገብቼ እናትሽን እንዲያርጊያት የሚሉ ሰዎች ተስፋ ያላቸው ይመስላችኋል ተስፋ ያለው ሰው አይደለም ትንሽ የተስፋ ሰጭ እንቅስቃሴ ውስጥ ያለ ሰው ለንግግሩ በጣም ቁጥብ ነው ፕሮፋይል is very important በነገራችን በጣም ጥንቁቅ ነው ትንሽ ምክንያቱም ኖርለታለሁ የሚለው ተስፋ አለው ማንም ሰው መታሰር አይፈልግም ማንም ሰው መታሰር አይፈልግም አይደል ማንም ሰው አንድ ቀን ራሱ ያለ አግባብ እንዲባከንበት አይፈልግም because ነገ ቤተሰብ አለው ልጆች አሉት የልጆችን ወግ ማድረግ ማየት አለብኝ ይላል የሆነች መሰራት እንደው የሆነች ሻይ ቤት ከፍቻለሁ እሷ በግሯ እንድትቆም ለፋለው ይላል እቁብ አለብኝ ይላል ምናምን ቤተሰቦቼ እኔን ይጠብቃሉ ይላል እነዚህ ተስፋ የሌላቸውስ የሚያምሱን ዋናዎቹ በፖለቲካ ውስጥም እነዚህ ተስፋ የሌላቸው ናቸው my friend ተስፋ ከሌለ በህይወት ተስፋ የሌለው ሰው ኢቭን ፎቶ እንኳን ሳይኖረው ንግግሩ ተስፋ እንዳጣ ሰው ነው በቃ ንግግር ራሱ ትክክል አይሆንም
በፖለቲካችን ውስጥም ትልቁ ችግራችን ተስፋ ያላቸው ሰዎችና ተስፋ የሌላቸው ሰዎች ተቀላቅለዋል። ተስፋ የሌለው ሰው ምን ይቀርበታል? ትውደም እች ሀገር ይላል። ትውደም፣ ቁረጠው፣ አፈንዳው፣ በቃ እናትን እንዲል አርጋት ምናምን ምን አይለን። እኔ ተስፋ ያለው ሰው አይተታቃለ እንደዚህ አይነት ነገር ሲናገር እስኪ አንድ ሰው ጥቀሱልኝ። ባለፈው ጥያቄ ጠይቂያችሁ ነበር። ኤግዛክት ሴም ቲንግ አይደለም እሷ አሁን የተናገረችው። እስኪ እዚህ ሶሻል ሚዲያ ላይ አንድ ቤተሰብ የሚመራ አሁን ፖለቲከኞች እኔ ጋር ሲመጡ አይታችኋል። አብዛኞቹን ያቸው የሚናገሩትን ንግግር ያስታውቃል። ቤተሰብ ሲመሩ ኃላፊነት ሲኖራቸው የሚሰጡት ትንታኔ ለጀኔሬሽን ያስባሉ። ምንም እንኳ ቢናደዱ ራሳቸው ለሀገራቸው ካላቸው ለህዝባቸው ካላቸው ቀናይነት ነው። ነገ ልጆች የሚኖሩበት ሀገር ነው ከሚል እሳቤ ነው። አውድመው ፍጨው ምናምን ካለ ግን ይገባቸዋል። ቴንክ ዩ ሲ ወደ ዲና ኒድ። ሰላም ቴዲ፣ ቴንክ ዩ። ይሰማል? ይሰማል። ኦኬ እሺ ቴዲ፣ እኔ የራሴን የግሌን አስተያየት ነው የምሰጠው። በፌሚኒዝም እንጀምር። ኦኬ ፌሚኒዝም ማለት ለእኔ በብዙ መንገድ የተከፈለ ነው። አንደኛ አሜሪካን ሀገር ብላክ አሜሪካን፣ አፍሪካ አሜሪካን ሴቶች ነፃነት ብለው የወጡበት ነው። ነጮች አሜሪካን ሴቶችም ደሴምቲንግ የሴት መብት እኩልነት ብለው ነው የወጡት። ኤልጂቢቲኪው ደግሞ የራሳቸው ይውጣልን፣ መብታችን ይከበር፣ እንጋባ በሚል ነው እና ሁሉም የተለያየ ነው። ማርች 8 ሴቶች የሴት መብት እና አሁን እኔ የምለው የእኛ ኮሚኒቲ ይሄን ፌሚኒዝም የሚለው ለምን አንድ አይነት አይደለም? የኢትዮጵያና አሜሪካ ዩሮፕ የተለያየ ስለሆነ ህጉ ያንን ትቶ አሁን እኔ ስለ ግለሰብ ማውራት አልፈልግም። እሷ በራሷ መንገድ ጀምረዋለች፣ የራሷ ድርሻ ነው። ያንን ትቶ አንድ እንደ ኢትዮጵያዊ እንደ ሴት ለምን የሴት ልጅ ጥቃት የህፃናቶች ጥቃት ይቁም በሚል ሁሉም ሴት አንድ ሆኖ ሳይጣላ በሰው በግለሰብ ባመጣው አጀንዳ ሳይጣላ ለምን ያ ሰው አቋሙን አይቆምም? አንድ የኔ ጥያቄ ነው። ሁለተኛ ደፋሪዎችን መለየት። ወንዶች የሚደፍሩት ጥቂት ናቸው። ሁሉም ወንድ ደፋሪ አይደለም አይደል እንዴ? ሁላችንም ወንድም አባት አለን፣ ቤተሰብ አለን። ሰው የነዚህ ደፋሪዎቹ ለብቻ ተለይቶ ኢትዮጵያ ውስጥ ህግ አለ ግን አይጸድቅም። ያኛው ህግ እንዲጸድቅ ማድረግ አሁን አሜሪካን ሀገር በጣም ኤቭሪ ሲንግል ዴይ ልጆች ይደፈራሉ፣ ኪድናፕ ይደረጋሉ። ስልካችን ላይ ሁሌ አላርም ይመጣል። አሜሪካ የምትኖሩ ልጆች ይህን ታውቃላችሁ። የ4 ዓመት ልጅ የ6 ዓመት እየተባለ አላርም ይመጣል። ያ ማለት ኪድናፕ ነው። ኪድናፕ ደሴም ቲንግ መድፈርን ያስከትላል። ግን እዚህ ሀገር ህግ አለ። በህጉ መሰረት ሁሉም ቅጣቱን ያገኛል። ግን እኛ ጋር ህጉ ስላልጸደቀ ያንን ህግ እንዲጸድቅ በአንድ ሆነን እንታገል ተብሎ አንድን ሰው እሷ ነች እንግዲህ ያመጣችው ልጅቷ። እሷ የራሷ መንገድ አላት፣ ማይከተላት አይከተላት። ይሄንን ግን ፌሚኒዝም የሚባለው ነገር ቆሞ እንደ ኢትዮጵያዊነት የሴት ልጅ ጥቃት፣ የህፃናቶች መገደል፣ ወንዶችም እየተደፈሩ ነው። የወንዶች የሁሉም መደፈር በአንድ ላይ ተደርጎ ሁሉም አንድ አካል ሆነው በጣም ብዙ ወንድሞች ይሄንን የሚያግዙ አሉ። እነዛ ወንድሞች አንድ ላይ ተደምረው ይሄንን መቀየር እኮ ይቻላል። መሰዳደብ ምንድነው ትርፉ? እኔ አንድ ነገር ልንገርህ ቴዲ፣ ኦርቶዶክስ እና ሙስሊም እንደ አንድ ሀገር ነው ማየው። አሁን ኦርቶዶክስ ውስጥ ሆነው ጥፋት የሚያጠፉ አባቶች፣ ዲያቆኖች ሊኖሩ ይችላሉ። ያ ለብቻው መለየት፣ ሃይማኖትን ሳይሆን መስደብ፣ እዛ ውስጥ ሆነው ጥፋት የሚያጠፉትን ሰዎች ለይቶ እነሱን መናገር ነው እንጂ ዝም ብሎ ሁሉንም በአንድ ላይ ባይጨፈለቅ ነው የኔ እትን እና ደፋሪዎቹ ጥቂት ናቸው። ስለነዛ ደፋሪዎች ሁሉም አንድ ላይ ወጥቶ ይናገር። ይህንን ነው አሁን እኔ የኔ የግሌ ምነግር ቴዲዬ። ሰው አንዳንድ ሰዎች እዚህ ላይ መጡና እኔ ሰምቻለሁ። አንድ እህቴ አሜሪካን ሀገር ትምህርት ቤት ውስጥ ሆርሞን ይወጋሉ እንዴ! እንደዚህ አይነት ከባድ ንግግር እዚህ ሚዲያ ላይ መናገር ይሄ የሌለ ነገር ነው። አንዳንድ ኢንፎርሜሽን የሌለው ምንም አይነት ፈጥረህ የምታወራው ነገር ሰውን ገደል ውስጥ ይከታል። እና ሁላችንም አንድ ሆነን ፌሚኒዝም የሚባለውን ስም አውጥታችሁ የሴት መብት
የሴት ጥቃት በሚለው ብንሄድ ለምን አንድ ሴት ልጅ ወታ ሰርታ እንድትገባ የራሱ አካውንት እንዲኖራት ከወንድ እኩል ሰርታ እንድትገባ የሚለውን አትደፈር፣ የተደፈረ ደግሞ ህጉ ይጽደቅ በሚለው ለምን ሰው አይወያይም? ይሄ ነው የኔ ሁልጊዜ ጥያቄ። እና እዚህ ጋር የሚሰማው ሁሉም እርስ በርስ አልተግባባም። አንድ ወንድ ልጅ እኔ አምጥቼ ሳልሰድበው ጮክ ብዬ ሳልናገር በስነስርዓት አክብሬ ባስረዳው አይሰድበኝም፣ እሱም ይረዳል አይደለ እንዴ? ለምን በእንደዚህ መንገድ አንረዳዳም? ለምን እንወቃቀሳለን? ቢዝነስን እስከ ማስወቀስ ድረስ መድረስስ ለምን? እና ያንን የምለው ቴዲዬ፣ እና ስለሰማችሁኝ ሁላችሁም ያቶች አመሰግናለሁ። ቴንክ ዩ። አሁን አንዱ ወይም አንዷ ምን አለች? ኤክስ የምታደርጉ ፕሊስ ትቦለካላችሁ። እንትኑን ንግግራቸውን ወደኋላ ይጎትተዋል። ስለዚህ ተቋሟቸውን በሌላ ነገር ግለጹ። ለትዳር ወንድ አያስፈልገንም፣ አዳፕት ማድረግ እንችላለን ልጅ ለመውለድ ምናምን የሚል ኮመንት የሚሰጡ አላቸው። አሁን ለእኔ እኔ ሙቭመንቱን አላየሁትም ጠልቄ፣ ግን እንደዚህ አይነት ሰዎች ሲመጡ ይሄ ከየት ወገን እንደሆነ መለየት አይከብዳችሁም። እንዲህ ያሉ ሰዎች ስቴጅ ላይ እንዲቀመጡ እንኳ መፍቀድ የለባችሁ። ራሳችሁን በራሳችሁ አታስበሉ። እስቲ አዳፕት የምታደርገውም እኮ ከወንድ ዘር በተወሰደ የተወለደ ነው አይደል? ጋይስ ጀኔሬሽን እኮ መቀጠል አለበት እኮ። ይሄ እኮ እግዚአብሔራዊ ነው። ካልሆነ ትግሉ ከእግዚአብሔር ጋር ነው የሚሆነው ማለት ነው። ከእግዚአብሔር ጋር ደግሞ ስንቃረን እንዳንገኝ ጥንቃቄ ያስፈልጋል። በጣም ሴንሲቲቭ የሆነ ነገር የሚናገሩ ሰዎች በአይነ ቁራኛ ያዩዋቸው። ዋናው ትልቁ አጀንዳ እንዳይወስዱባቸው። ዲናን እናመሰግናለን። ያላወራ የለም። አዲስን እናወራና ከዛ ለመጨረሻ ዙር ለእናንተ እመጣለሁ። አዲስ አላወራም። እሺ ሌሎቻችሁ ታፕታፕ አድርጉ። በጣም አመሰግናለሁ ቴዲ። እንግዲህ ለመጀመሪያ ጊዜ ነው ቤት የገባሁት። በሌላ ኬዞች ብዙ እከታተላለሁ። ይሄም ኬዝ አንተ ቤት ስለመጣ ሰብለንም ተከትየን የመጣሁት። ለመጀመሪያ ጊዜ ሼር ያደረኩትን ቪዲዮ ቢኖር በእኔ ቲክቶክ ላይ የሰብለን ነው። ለምን ቤተሰብ መቀጠል ስላለበት ምክሯም ደስ ስላለኝ። ትልቁ ፖይንት ምንድነው? ይሄ ቀላል ነገር አይደለም። አንዳንድ ጊዜ እንደነዚህ አይነት ውይይቶች ያሉበት ቦታ ገባልና ስፔሻሊ አሁን ፌሚኒዝም ምናምን የምትሏቸው ተሰብስበው ሲያወሩ ከነሱ ተቃራኒ የሆነ ትክክለኛውን መንገድ እንኳን ለመምራት እድል አይሰጡም። ያንን ያየውበት የታዘብኩበት ነው። ዩዥዋሊ እኔ ቲክቶክ ተጠቃሚ አይደለሁም። ዛት ማች ለቲክቶክ ላይ እንደዚህ በውይይት ላይ አይደለም፣ በቢዝነስ ምክንያት ነበር የመጣሁት። ግን አሁን ባለው ሰሞኑን ባለው እንቅስቃሴ እውነት በጣም ያስፈራል። ለምን እንደ አንድ ወንድ ሚስት አለ፣ ልጆች አሉ፣ ሴት ልጅ አለ። እኔ እንደ ህግ እንኳን ቢቆጠር እንደዚህ ደፋሪዎችን ሰፖርት አድራጊ አይደለሁም። እንደውም ቢቻል ያ ሰውዬ የተጠቀመበት ቦታ ተቆርጦ ብልቱ ተቆርጦ በህይወት የደዛችን የደፈራትን ሴት ፔን ቢያየው ደስ ይለኛል። በዚህ ልክ ነው የሚቃወመው ማለት ነው። ግን አሁን ቅድም ከሰብለ ጋርም አንድ ልክ አይደለሽም ምናምን ኮመንትም እያየው ነበርና እኔ አሁን ፎሎ ስላደረኩ ሙሉ ቪዲዮ መላክ እችላለሁ። አይ ሶ ዛት ሌዲ ሙሉ ቪዲዮን አይቻለሁ። አጌንስት ሪሊጅን አጌንስት ካልቸር ሃዝባንድ ዋይፍ አያስፈልግም። እኔ እንዴት ከቤተሰብ አልተፈጠረችም እንዴ ስክል ማለት ነው። መጀመሪያ ቅድም ሰብለ እንዳለች ያላትን የመጀመሪያው ቪዲዮቹን ስላየው ደስ ይል ነበረ። ለህፃናቶች መቆመችበትን ግን የሞቱ ሰዎችን እየሰበሰብ ካምጥተ የራስ ሌላ አጀንዳ የምታስኬድበት ከሆነ ሮንግ ይሆናል። ሁለተኛ ደግሞ ወንድን ሰድበ ወንድን አግድለህ እንደዚህ አይነት ነገሮችን ማስተካከል አችልም። እንደ ሀገር ወደ ህግ እንኳን እንዲጸድቅ ወንድሞቻቸው ያስፈልጋቸዋል። ገብቷል? ከወንድ ጋር አብረህ እንደ ሰው ነው የተጎዳው። ሰዎች ናቸው የሚሞቱት። ማንም ይሁን ማን ሴትም ትሁን ወንድም ይሁን የተደፈሩት ሰው ልጅ ነው የሚጎዳው። የሰው ልጅ ሲጎዳ ደግሞ እንደ ሰው ነው መቆም ያለብን። የሆነ ነገር ሲመጣ እንደ መንጋ ተከትሎ መሄድ አይ ዶንት ላይክ ኢት። አሁን ሎጎ ቀይሮ ምናምን በጣም ወዳቸው ማከብራቸው ልጆች ጋር ኢንቫይት አድርጎኝ ስገባ እንዳልናገር የአንዳንዶቹ ሴቶች ንግግር በጣም ያናድህና ሴቶችን እንድጠላ እንድትናገር ሊያረግ ይልና ግን ዞር ስትል ባለቤቱ ከጎናለች፣ ዞር ስትል ልጅ አለች። ማንን ነው የምትናገረው? እናትህን ሰው እንድትቆጠብ ትሆናለህ ማለት ነው። ንግግራቸው ይዘገንናል። ነው በጣም ነው የሚያስጠላው። ስለዚህ ምንድነው ያደረጉት እነዚህ? እቺ ልጅ ያደረገችው ሙቭመንት ምንድነው? ምን አይነት ሰዎች ነው እየተከተሏት ያለው? አንተ ሊደር ስትሆን የሆነ ነገር
ሊደር ስትሆን በጣም ጠንቃቃ መሆን አለበት ከአንደበት። አሁን ቅድም እየተቆራረጠ ስላልክ ነው እንጂ አይ ሃቭ ፉል ቪዲዮ ራኔ ጋር እየተቆራረጠም አለው። የኦርቶዶክስ ወንዶች ደፋሪዎች ናቸው ስትል ያለበት አለ። ባል ምንድነው ስትል ያለበት አለ። ምንድነው እያስተላለፈች ያለችው? which is ይሄ ነገር ህፃናቶች ሴቶች እንዳይደፈሩ ያደርጋል ነው? ጥላቻ በጥላቻ መመለስ ይቻላል ወይ ነው? እንደዛን ሰዎች እኮ ለፍርድ ማቅረብ የምትችለው ጠንከር ብለህ ከወንድሞች ጋር ካሉት ነገር ጋር ተመካክረህ መንግስት ላይ ፕሬጀር ስጭን ነው። ህግ ነው አይደል? የላለ ህግ ነው። ሰዎች ይገላሉ። የምትፈቅድ ከሆነ ቢያሰማ ጥሩ ነበር። ይሄን ነገር ካለው እኔም የማሰማው ነገር አለ። አላችሁ ቪዲዮ አላችሁ ሙሉ እኔ አንድ አለ ማሰማ እኔ የገብቼ ሲወያዩበት የነበረበት ራሱ ቢቆረጥም ላስብ ምንድነው ጋይስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle feminism ይሄ የምታደርገው የተቆራረጠ ሰዎች ለሚፈልጉት ነገር I'm gonna send for Teddy እኔ ለቴዲ ሙሉ ልክለታለሁ። ይሄን ያለውበት ነው ነገር ሰው ይሄም አንዴ ቆይ ልጨርስ። አንዴ ምን አለ መሰለሽ ተረጋግታችሁ ካዳመጣችሁ ለቴዲ ሙሉ ልክለታለሁ። ይሄ ግን ሲወያዩ እኔ ወንድም አለ ሰዎች ለሚፈልጉት ነገር ቆራርጥ ያዘጋጁትን ሳይሆን ሚዲያውን አውቀዋለሁ። ሙሉ እዚህኛው ስልኬ ላይ አሁን ማውራበት ስልኬ ላይ ነው ያለው። እሱን ለቴዲ ቀላል ነው። እሱ ቪዲዮን ያስደምጠንና ከዛ ይሄ ሙሉ ቪዲዮ አይደለም የተቆራረጠ ነው ደግሞ የምትሉ ካላችሁ እንዴት ከአውዱ ውጭ እንደተወሰደ ታስረዱናላችሁ፣ ወይ ሙሉ ቪዲዮ ካላችሁ እሱን ታስደምጡናላችሁ። መጀመሪያ ህዝብ ይታዘባል፣ ችግር የለውም። እሱ እስኪ ያስደምጠን። እስኪ ቀጥለ አዲስ ትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። አዲስ ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። ሃይማኖት በጣም የብዙ